ሰላም ጤና ይስጥልን። የዕለቱን ዋና ዋና ዜናዎች ይዘን ቀርበናል። በቅድሚያ ማርዕስት ጠቅላይ ሚኒስትር ዶክተር አብይ አህመድ በኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን ህልፈተ ህይወት የተሰማቸውን ሐዘን ገለጹ። አፍሪካ ምጽዋት ሳይሆን ትክክለኛ የልማት አጋር የሚያስፈልጋት የበርካታ ጸጋና የተስፋ ምድር መሆኗን የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ገለጹ። በአህጉሪቱ የልማት እንቅስቃሴዎችን ለማፋጠን አዳዲስ የፋይናንስ ምንጮችን ማፈላለግ እንደሚገባ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ገለጹ። የኢትዮጵያ የማክሮ ኢኮኖሚ ማሻሻያ ለህንድ ባለሀብቶች ምቹ የንግድና ኢንቨስትመንት ከባቢ መፍጠሩን በኢትዮጵያ የህንድ አምባሳደር አኒል ኩማር ራይ ገለጹ። የሚሉት የዕለቱ ዜናዎቻችን ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር ሀብታሙ አክሊሉ ነኝ። አብራችሁን ቆዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ በኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን ህልፈተ ህይወት የተሰማቸውን ሐዘን ገለጹ። የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚና መስራች የነበሩት አቶ አማን ፍስሐ ጽዮን ባደረባቸው ህመም በሕክምና ሲረዱ ቆይተው ዛሬ የካቲት 4 ቀን 2018 ዓ.ም ከዚህ ዓለም በሞት ተለይተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን ህልፈተ ህይወት የተሰማቸውን ሐዘን ገልጸዋል። አማን ለኢትዮጵያ የግል ሚዲያ እድገት ወሳኝ ሚና ከነበራቸው አንዱ ነው ብለዋል። ኢትዮጵያ በአስቸጋሪ ሁኔታዎች ውስጥ ባለፈች ጊዜ ሁሉ የሚጠበቅበትን አድርጓል ያሉት ጠቅላይ ሚኒስትሩ ፈጣሪ ነፍሱን በሰላም ያሳርፋት ሲሉም ሐዘናቸውን ገልጸዋል። ለኢትዮጵያ ሚዲያ እድገት ስኬት የማይተካ ሚና የተጫወቱት አቶ አማን የታላቅ ራዕይ ባለቤትና ብርቱ ሰው እንደነበሩም ይታወቃል። አፍሪካ ምጽዋት ሳይሆን ትክክለኛ የልማት አጋር የሚያስፈልጋት የበርካታ ጸጋና የተስፋ ምድር መሆኗን የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ገለጹ። 48ኛው የአፍሪካ ህብረት የሥራ አስፈጻሚ ምክር ቤት መደበኛ ስብሰባ ዘላቂ የውሃ ንረትና ንጽህና ስርዓት ለአጀንዳ 2063 ስኬት በሚል መሪ ሀሳብ በህብረቱ ዋና መስሪያ ቤት አዲስ አበባ መካሄድ ጀምረዋል። በዚሁ ጊዜ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ አፍሪካ በመንግስታቱ ድርጅት የጸጥታው ምክር ቤት በአየር ንብረትና በዓለም አቀፍ የፋይናንስ መዋቅር ማሻሻያ ላይ የጋራ አቋም ይዛለች ብለዋል። ይህም የአፍሪካን ዓለም አቀፍ ሚና ለማሳደግ በደቡብ አፍሪካ ፕሪቶሪያ ከተማ በተካሄደው የቡድን 20 ጉባኤ ላይ ጎልቶ መታየቱን ገልጸዋል። ሀገር አቀፍ ምርጫ ከተካሄደባቸው በርካታ የአፍሪካ ሀገራት መካከል የጊኒ ሪፐብሊክና የጋቦን ሪፐብሊክ ህገ መንግስታዊ ስርዓትን በመመለስ ወደ ህብረቱ መቀላቀላቸውን በበጎ አንስተዋል። አሁንም የአፍሪካ ህብረትን መሰረት የሚያናጉ ይህ ህገ መንግስታዊ የመንግስት ለውጦችና የዓለም አቀፍ ጂኦፖለቲካዊ ሁኔታ የአህጉሪቱን ሰላምና ደህንነት እየተፈታተነ መሆኑን አስገንዝበዋል። በዓለም አቀፍ ደረጃም የቴክኖሎጂ የበላይነት፣ የማዕድን ሀብትና የሎጂስቲክስ መስመሮች ቁጥጥርና ከፍተኛ ውድድር እያየለ መምጣቱንም አስረድተዋል። አፍሪካ በፉክክርና የፍላጎት ማስፈጸሚያ ሜዳነት በሚመለከቱ ትላልቅና መካከለኛ ኃይሎች መነሻነት ከየትኛውም አቅጣጫ የሚመጡ ችግሮችን ለመከላከልም ህብረትን ማጠናከር እንደሚገባትም ጠቅሰዋል። አፍሪካ ምጽዋት ሳይሆን እውነተኛ የልማት አጋር ያስፈልጋታል ያሉት ሚኒስትሩ ለዚህም ለአህጉራዊ አንድነትና የጋራ ልማት ዓላማዎች ስኬት በቁርጠኝነት መስራት እንደሚገባትም አጽንኦት ሰጥተዋል። በአጀንዳ 2063 የምንፈልጋትን አፍሪካ እውን ለማድረግ ተግባራዊ የተደረገው የአፍሪካ አህጉራዊ ነጻ የንግድ ቀጠና ስምምነት በብዙ መልኩ በተሻለ ሁኔታ ተግባራዊ የተደረገ መሆኑንም አብራርተዋል። የአፍሪካ ህብረት የውጭ ጉዳይ ሚኒስትሮች የስራ አስፈጻሚ ምክር ቤት የካቲት 7ና 8 2018 ዓ.ም ለሚካሄደው 39ኛው የአፍሪካ ህብረት የመሪዎች ጉባኤ የሚቀርቡ አጀንዳዎችን እንደሚያጸድቅም ይጠበቃል። በአህጉሪቱ የልማት እንቅስቃሴዎችን ለማፋጠን አዳዲስ የፋይናንስ ምንጮችን ማፈላለግ እንደሚገባ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ገለጹ። 48ኛው የአፍሪካ ህብረት የሥራ አስፈጻሚ ምክር ቤት መደበኛ ስብሰባ በህብረቱ ዋና መስሪያ ቤት አዲስ አበባ መካሄድ ጀምረዋል። በስብሰባው የተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን ዋና ጸሐፊ ክላቨር ጋቴቴ፣ የአንጎላ የውጭ ጉዳይ ሚኒስትርና የሥራ አስፈጻሚ ምክር ቤት ስብሰባ ሊቀመንበር አምባሳደር ቴቴ አንቶኒዮና የአባል ሀገራት የውጭ ጉዳይ ሚኒስትሮች ተገኝተዋል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ በዚህ ወቅት የዘንድሮ የአፍሪካ ህብረት ጉባኤ የሀገሪቱን የጋራ ፍላጎትና የልማት ትስስር የሚያጠናክር ነው ብለዋል። የአፍሪካ ህብረት ኮሚሽን በርካታ የማሻሻያ ስራዎችን እያከናወነ መሆኑን ጠቁመው በሰላምና ጸጥታ፣ በፋይናንስና የፍትህ ስርዓት ዙሪያ በርካታ ተግባራት እየተከናወኑ መሆኑን ለአብነት አንስተዋል። በሀገሪቱ ላለው የሰላምና ጸጥታ ጉዳይ ምክር ቤቱ ምላሽ በመስጠት ላይ እንደሚገኝ ጠቁመው ጊኒና ጋቦን ወደ አፍሪካ ህብረት በመመለሳቸው ደስታ ተሰምቶኛልም ብለዋል። በሀገሪቱ የልማት እንቅስቃሴዎችን ለማፋጠን አዳዲስ የፋይናንስ ምንጮችን ማፈላለግ እንደሚገባ የጠቆሙት ሊቀመንበሩ በዚህ ረገድ የግል ዘርፉን ሲቪል ማህበረሰቡና በጎ አድራጊ ድርጅቶችን ማሳተፍ ይገባልን ብለዋል። የስራ አስፈጻሚው ምክር ቤት ባለፈው አንድ ዓመት በብቃት ለመሩት አካላትም ምስጋናም አቅርበዋል። የአፍሪካ ህብረት የውጭ ጉዳይ ሚኒስትሮች የስራ አስፈጻሚ ምክር ቤት የካቲት 7ና የካቲት 8 ቀን 2018 ዓ.ም ለሚካሄደው 39ኛው የአፍሪካ ህብረት የመሪዎች ጉባኤ የሚቀርቡ አጀንዳዎችን ያጸድቃል ተብሎ ይጠበቃል። የኢትዮጵያ የማክሮ ኢኮኖሚ ማሻሻያ ለህንድ ባለሀብቶች ምቹ የንግድና ኢንቨስትመንት ከባቢ መፍጠሩን በኢትዮጵያ የህንድ አምባሳደር አኒል ኩማር ራይ ገለጹ። አምባሳደር አኒል ኩማር ራይ ለኢዜአ እንዳሉት ኢትዮጵያ በቀጠናዊና በአፍሪካ አህጉር ጉዳዮች ላይ
በዓለም አቀፍ የዲፕሎማሲ ስርዓት ወሳኝ ሚና እየተወጣች መሆኗን ገልጸዋል። የኢትዮጵያ መልክዓ ምድራዊና ስትራቴጂካዊ መገኛ ስፍራም ለአፍሪካ የዓለም አቀፍ የዲፕሎማሲ መግቢያ በርነት እንድታገለግል እያስቻላት መሆኑንም ተናግረዋል። ይህም ህንድ በአፍሪካ ሀገራት የሚኖራትን ሁለንተናዊ የዲፕሎማሲ ትብብር ለማጠናከር ከፍተኛ እገዛ እያደረገላት መሆኑን አንስተዋል። በተለይም የኢትዮጵያ አየር መንገድ የገነባው የተመራጭነትና ተወዳዳሪነት አቅም የአፍሪካ ሀገራትን ዓለም አቀፍ ስትራቴጂክ ትስስር በማጠናከር አይነተኛ ሚና እየተወጣ መሆኑንም ጠቅሰዋል። የኢትዮ ህንድ የሁለትዮሽ ግንኙነት ዘመናትን የተሻገረ ነው ያሉት አምባሳደሩ የህንድ ጠቅላይ ሚኒስትር የኢትዮጵያ ጉብኝትም የሀገራቱን ግንኙነት ወደ ስትራቴጂክ አጋርነት ማላቅ አስችሏልም ብለዋል። የኢትዮጵያ የማክሮ ኢኮኖሚ ማሻሻያ የህንድ ባለሀብቶችን የንግድና ኢንቨስትመንት ተሳትፎ በማሳደግ ምቹ የትብብር ምህዳር መፍጠር እንዳስቻለም አስታውቀዋል። በቀጣይም ህንድ ከአፍሪካ ህብረት ጋር ያላትን ስትራቴጂክ አጋርነት ለማላቅ ለአጀንዳ 2063 ስኬት የምታደርገውን ድጋፍ ለማጠናከር ቁርጠኛ መሆኗንም አረጋግጠዋል። ህንድና የአፍሪካ ሀገራት በግብርና፣ በምግብ ማቀነባበር፣ በማዕድን፣ በዲጂታል መሰረተ ልማትና በበርካታ ዘርፎች በትብብር እየሰራች እንደሚገኝም አስረድተዋል። በዚህም ህንድ በአፍሪካ ያላትን ከ100 ቢሊዮን ዶላር በላይ የሚጠጋ ንግድና ኢንቨስትመንት እስከ 2030 በእጥፍ በማሳደግ ከአህጉሪቷ ጋር ያላትን አጋርነት የበለጠ ለማስፋት እየሰራች መሆኗንም አስታውቋል። ዜናዎቹ ጋር ሀብታሙ አክሊሉ ነበርኩ። ሰላም።